የልጆቼን አባት ላገኘው ልሄድ ነው ላገናኛቸው። ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ልጆቼን ለብቻቸው ትቻቸው እኔ ወደ ስራ እወጣለሁኝ ነው መላችሁ። ለብቻቸው እንዴት ትታያቸዋለሽ ምናምን ለምትሉኝ ሁለት ወዶ አይቻልም። ሰው እስከሌለኝ ድረስ እኔ መስራት ስላለብኝ ነው እና ዘግቼባቸው እንደዚህ ቆልፌባቸው ማብራት የሚጎዳቸው ነገር ምናምን እንዳለ አጠፋፍቼ እወጣለሁኝ ማለት ነው። ያ ደግሞ ግዴታ ስለሆነ ነው። እሺ በሌላ አንግል ወይም በሌላ መንገድ ምናምን እንዳትረዱት። እንደምታዩት ይሄው የጉሊት እቃዬን ጭኜ ወጣሁኝ። አጋጣሚ ሆኖ ደግሞ ስልኬ ባትሪ ዘጋና ስሸጥ ምናምን ያለውን ነገር አላያችሁም። ከዛንላችሁ ሽጬ ምናምን ቻርጅ ደግሞ ከጎረቤት አስደርጌ ቀጥታ እየሮጥኩኝ ወደ ልጆቼ ጋር ገባሁኝ ማለት ነው። ልጆቼ ጋር ግን እስክደርስ ድረስ ልቤ እንዴት እንደሚመታና እንዴት ሰፍሰፍ ስል እንደነበረ እናንተ አልገባችሁም። እና ከናንተ በላይ እኔን ያስጨንቀኛል፣ ከናንተ በላይ እኔን ያሳስበኛልና ከዛንላችሁ ልጆቼ ጋር እንደዚህ ገባሁኝ። ስገባ ግን በር ላይ ነው እንደዚህ ቁጭ ብለው ምናምን የጠበቁኝ። አልገባችሁም እናንተ እንባ እንዴት እንደተናነቀኝ ማለት ነው። እንዴት በቃ እንዴት ስፍስፍ እንዳደረጉኝ እንዴት በቃ ይሄ ግን የሚኖር ህይወት ነው። ምንም ነገር ማድረግ አልችልም። ምርጫ የሚሰጠውም ነገር አይደለም። ግዴታ እነሱ ለመኖር እኔ መስራት አለብኝ። እነሱ መኖር ስላለባቸው እኔ መስራት አለብኝ። ማንንም አይደለም እዚች ጋር ቁጭ ብዬ የምጠብቀው። በር ላይ ምናምን ነገር ጠበቁኝ። ልጄም እያለቀሰ ነበረ። ሴቷ ልጄ እንኳን በቃቃም እየተጫወተች እሱንም እያጫወተችው ነበረ። ከዛንላችሁ እንደዚህ አቀፍኳቸው ምንም በቃ የለም። ይሄ አንድ በቴ ነው ስርስር ያለው እና በቃ እንደዚህ ጡት መስጠት ነበረብኝ። ልጄን ጡት ሰጣሁትኝ። እኔም ተረጋጋው። ከዛን ይሄ ቤቱን እንዳለ እንደዚህ ትርምስምስ አድርገውት ነበረ። ይሄው ከተኙበት ምናምን ነገር ተነስተው ሁሉንም ነገር እንደዚህ በታትነው ነበረ። ብቻ ምን እንደምላችሁ አላቅም። እልመውም ዛሬ በቃ ሰርቼ ገንዘብ አግኝቻለሁኝ። ሲቀጥል ልጆቼንም ማዝናናለሁኝ። ልጆቼንም ከአባታቸው ጋር አገናኛለሁኝ። ፈታ እንላለን ነው ምላችሁና ያው ያለ ወንድ ምናምን ነገር ፈታ ማለት የለም አይደለ? ከልጆች ጋርም ምናምን ፈታ ማለት የለም አይደለ? እንዴት ነው ሴት ልጅም ብቻዋን ፈታ ምናምን ማለት የለም አይደለ? ግዴታ ፈታ የምንለው ከወንድ ጋር ነው አይደለ? ስለዚህ አሁን እሱም ይመጣል እኔም ልጆቼ ምናምን ነገር አዘጋጅቼ ወጣለሁኝ። ከዛን እዚች ጋር ከልጄ ጋር እያወራሁኝ ነበረ። ታገኘዋለሽ ምናምን እያልኳት ነበረ። እሺ አለችኝ። ልጄንም እንደዚህ አጠባሁትኝ። ትንሽ ተቀላለድን ምናምን ተጫወትን። ከዛን በቃ እንዲ ጅዋጅዌ ቦታ ምናምን ውሰጂኝ አለችኝ። እኔም መሻልኳትኝ እና ቀጥታ አሁን እንለብሳለን፣ እንጸዳዳለን ምናምን እነሱንም ምግብ አበላቸዋለሁኝ። ከዛ በኋላ ግን አለባበሳቸዋለሁ ምናምን አብረን እንሄዳለን ማለት ነው። ባልኳት ነገር ባለችኝ ነገር ስስማማላት ልጄ ብዙ ጊዜ ግቢልኝ ምናምን ትላለች። ገባሁላት። ናይስ ላይክ ምናምን ሰጠኛለች፣ ሃይ ፋይቭ ትለኛለች እና ደስ ሲላት ማለት ነውና ስለዚህ አብረን እንሄዳለን ነው ምላችሁ። በዱአ በጸሎት አግዙን። አሁን የልጆቼን ምግብ ምናምን በልተው እንገናኝ። ከዛም በሉ ጠጡ ምናምን። የልጄን ልብስ መረጥኩላት፣ የወንዱ ልጄንም ልብስ መረጥኩኝ፣ የኔንም ልብስ አወጣሁኝ። እንደዚህ ልጆቼን ማልበስ ጀመርኩኝ። ወንዱ ልጄ ደግሞ ትንሽ አስቸግሮኝ ነበረ እዚች ጋር ልጄን ሳለብሳት ምናምን። እሱም ቀና ምናምን መሰለኝና አለቀሰ። ከዛ መሀል አቋርጬ ጡቴንም አጠባሁትኝ። መልሼ ደግሞ እሱንም ማልበስ ጀመርኩኝ። ያው እንደምታዩት ደግሞ እየተነጫነጨብኝ ነው። ወንድ ልጅ አስቸግራል ሲባል ምናምን እኔ አላምንም ነበረ። ለካ እውነት ነው። ወንዶች ያስቸግራሉ። ትልቃቸው ትንሻቸው ሽማግሌያቸው ወንዶች ያስቸግራሉ ነው ማለት። ከዛንላችሁ እንደዚህ ያለበስኩትኝ ይኸውልኝ የኔን ጎረምሳና መከታችንና ነገ ሲያድግ ምናምን ነው መላችሁ። እኛ ወገቤ ላይ ምናምን እንዴት አሽቀንጠሬ እንዳደረኩትኝ። ከዛን የልጄን ጸጉር ማበጠር ስለነበረብኝ አያስበጥረኝም ወይ አያሰራኝም እያለቀሰ እያስቸገረ። ከዛን በወገቤ አዝየው እሷንም እንደዚህ አስቀምጫት ቅባት ምናምን
ምናምን ነገር መቀባባት ጀመርኩኝ። ከዛን ስቴሽዋር ምናምን ነገር አደርግላታለሁ፣ ጸጉሯን ምናምን ነገር አስተካክልላታለሁ። ደግሞ ሳልነግራችሁ ማለት ነው የሆነ የቅባት ምርት ልጀምር ነው። እሺ ልቀመም ማለት ነው። ከዛ በኋላ እኔም ልጅ እየተቀባ ነው። ለውጥ ምናምን ነገር ካለ ሪከመንድ አደርጋችኋለሁ ወይ ደግሞ እኔ እሸጣለሁኝ። ትገዙኛላችሁ አይደለ? እሺ እጠብቃችኋለሁኝ ማለት ነው። ሲደርስ ደግሞ እናወራለን ስለሱ። ጸጉሯን እንደዚህ አሳመርኩላትኝ። ከዛን እሷም እንደዚህ እመራለባት። እንዴት አያችሁት አለባበሷ ምናምን። ከዛን አፍንጫዋ አካባቢ ምናምን እንደዚህ ጠራረኩላትኝ። እንዴት አያችሁት አለባበሷን? ከ10 ስንት ትሰጡታላችሁ? ከዛንላችሁ እኔም ለበስኩኝ። ያው ልጄ ቀደምም ለብሷል። ከወገቤ ላይ አወረድኩት። የማማን ጫማ ማጥለቅ ጀመርኩኝ። አባቴ ካልሲን ያደረገው ጫማ ምናምን ምንም አያደርግለትም። ከዛን ልጄን እንደዚህ አነገስኳት ነው ምላችሁ። ከዛን ሹራቡ ከላይ ያደረኩላት ጃኬት እጁ ካልገባለች እኔ እንኳን ጣል አድርጋ ምናምን ንግስት እንድትሆን ነበር የፈለኩት። ከዛንላችሁ ቦርሳዬን ያስኩኝ፣ ቁልፍ ያስኩኝ ምናምን ወጣን ነው ምላችሁ። ከዛን እንዴት አያችሁ ነው ምላችሁ። በራችንን ቆላለፍን። ከግቢያችን እየወጣን ነው። ይኸውላችሁ ወረድን ወደ ታች። እንዴት አያችሁን? ውፍረቴ ምናምን እንዴት ነው? አሁን ላይ ትንሽ ከስቼባችኋለሁኝ አይደለ? አልከሳሁም። እስቲ ንገሩኝ እሺ። ከስተሻል 1 ቁጥር፣ አልከሳሽም 2 ቁጥር ጻፉልኝ። ከዛንላችሁ ቦታው ላይ ደረስን። ማማዬ ቦታውን ስለምታውቀው ሩጣ ነው የገባችሁ ነው ምላችሁና ምንም ፋታ አልሰጠችኝም። ከዛን ደግሞ የልጅ ልብስ ማስተዋወቅ የምትፈልጉ አናግሩኝ በ0969780015 ልጄ ሞዴል መሆን ትችላለች። ካሜራ ላይ ምናምን እንዴት ስትሆን እንደነበረ እናንተ አልገባችሁም። አክት ምናምን ስታረግ እጇን ምናምን ስታስተካክል እጇን በወገቧ ስትይዝ ፎቶ ምናምን ተነሳች። ከዛንላችሁ አደባባዩ ጋር ደግሞ ሂደን እንዴት ነው አናምርም? አቦ እናትነት ጀግንነት ነው ምላችሁ። ስለ ባልሽ ተውሽው እንዳትሉኝ። ስለ ባሌም አልተውኩትም። እሺ እናገኘዋለን። አሁን ደግሞ ጫማችንን ምናምን ማውጣት አለብን። ትኬት ገዛሁኝ። ትኬታቸው 150 ብር ነው። በጣም ቅናሽ ነው። ከዛንላችሁ እዚህ መጫወቻው ላይ ቅምስ ነው የምታረገው። እሺ ልጄ 1-2 ምናምን ነገር ዞር ትላለች። ከዛ ወንድሟም ዞር ይላል። ከዛንላችሁ ሌላኛው ላይ ደግሞ እናስገባታለን። የሆነ እንደዚህ ማሽከርከር ጀመርኩኝ ነው ምላችሁ። ማሽከርከር እኛ ጋር ደግሞ ሌባ ስላለ ቦርሳዬን መሀል ላይ ያስገባሁት። ልጄ ወረደች። ከዛንላችሁ ወንዱ ልጄ ደግሞ እንደዚህ ያደረኩኝና ምናምን እሱንም ማሽከርከር ጀመርኩኝ። እሽክርክር ከዛን እሽክርክር አሁንም እሽክርክር። ከዛ ልጄ ደግሞ ዥዋዥዌ ልጄን ደግሞ መላው እሷም እኮ ልጄ ናት። ከዛን ሸርተቴ ላይ ወጣች እሱ ዥዋዥዌ ላይ ብቻ እንዲህ ሲያሯሩጡኝና ልጄ ይሄንንም ፈለገች። አሁን ይሄኛውም ላይ መሆን አለብኝ ምናምን ነገር ስትል ስቅል አስደረኳትኝና ከዛንላችሁ እንዲህ ወዝወዝ አለች። ከዛንላችሁ አሁንም ቅምስ ነው የምታረገው። ሁሉም አማረሽ ገበያ አትውጣ እንደሚባለው። ከዛንላችሁ ይሄኛውንም ላይ ምናምን ዥው አደረኳትኛ። እኔ እህታችሁ፣ ስደተኛ እህታችሁ፣ ጠንካራዋ ጀግናዋ እህታችሁ፣ አትበገሬዋ ይሄ ሁሉ ብር ማለት ነው፣ ይሄ ሁሉ ገንዘብ፣ ይሄ ሁሉ ሞራል፣ ይሄ ሁሉ ነገር እዚሁ ኢትዮጵያ ላይ በኑሮ ውድነት እኔ ግን ያ ነገር ሳይበግረኝ ልጆቼን ትቼ ሊሂድ ሳልል ወደ አረብ ሀገር መሄድ ብቻ ምርጫ እንዳልሆነ እያሳየኋችሁ ነው። አገራችሁ ላይ እንዴት ዝንጥ ብላችሁ እንደምትኖሩ ጉሊት ራሱ ሰርታችሁ በረካ ካለው ነው ብላችሁ በረካ ካለው። ልጄ እዛች ጋር እየዘለለች ወንዱ ልጄ ደግሞ እዚች ጋር ትኝት አለብኝ። እሱን እቅፍ አድርገ ደግሞ ቁጭ ብዬ ማማዬ እዚች ጋር ዝልል እንደ ፌንታ። ከዛን መጨረሻ ደግሞ እኔና ልጄ ተጣላን። ታይ የራት ግብዣ አለን፣ አባታችሁ ሊመጣ ነው። ሲቀጥል ደግሞ ኑ እንሂድ ምናምን እላታለሁ። አልሄድም ብላ እሷ ሩጫ እኔ መሩጥ፣ እሷን ስከተል ስታመልጠኝ፣ ስታለቅስ፣ ሳባብል ምን ስል ይዣ ስጎትታል እንዳለ ነገር ፊዳይን ያየሁት ነው መላችሁ። ግን ችግር የለውም ከልኳ አልፍ ምናምን ብዬ መንጓተት ጀመረ። ኖ ትለኛለች። በጓሮ በኩል ይዣት ግብት አባትሽ ሊመጣ ነው እዚች ጋር እንቀመጥ ስል እነሱ ደግሞ አይ ቪአይፒ ነው የሚሻላችሁ ብለው እዚኛው ወንበር ላይ ደግሞ ከቪአይፒነቱ ባለፈ መስተንግዶ የምትሰራዋ እህታችን መጣ የልጄን እንባንና ንፍጥ ጠረገች። አያችሁ። ከዛንላችሁ ምን ልታዘዛችሁ ስትለን ሰው ይመጣል ብለናት ነበረ። ነገር ግን እስኪ መጣ ድረስ ቢታዘዝላችሁ ስትለን እሺ አልኳት። ለልጄ ቺፕስ፣ ለኔና ባለቤቴ ደግሞ ፒዛ
አዘዘም ማለት ነው። ከዛ እንላችሁ አሁን ሲመጣ እንገናኛለን። ልጄ እያለቀሰች ነው፣ መች ነው የሚመጣ ብላ እየተጠባበቀች ነው። እኔ እህታችሁ ደግሞ ከልጄ ጋር እንዲህ የእራት ፕሮግራም እያደረኩ ነው ምላችሁ። ከዛን የልጄን እንትን መጣ። ይህንን በጣም ነው የምትወደው፣ ቺፕስ ትወዳለች። ከዛን እንደዚህ ተጎራረስን፣ ተጠቃቀስን ምናምን አሪፍ ሆነ። ከዛን የኛ ደግሞ የባልና ሚስቶቹ ፒዛ መጣ ማለት ነው፣ ጎርደድ እያል ከዛን ፒዛው መጣ። የታለ ባሉካው ስትሉኝ ማለት ነው። እኔ ስመልስላችሁ ያለ ወንድም ከልጅ ጋር ያለ ወንድ ከልጅ ጋርም እንዲህ የእራት ፕሮግራም ይኑረን እሺ ነው ምላችሁ። እሺ የለም ባል የለም ወንድ የለም የልጅ አባት የለም። እኔ ነኝ አባት፣ እኔ ነኝ እናት፣ እኔ ነኝ አክስት፣ እኔ ነኝ አጎት። እሺ አዎ የለም ነው ምላችሁ። እንዴት ነው ባላ እናምርም ከልጆቼ ጋር እንደዚህ እና ወንዱ ልጄ ስለተኛ ለሱ አላዝንለትም። ሲነሳ ምናዝለት ይሆናል። እኔና ልጄ ግን እንደዚህ ስንጎራረስ እንዴት አያችሁ? ተቆጣችሁ እንዴ? እንደዛ ስላልኳችሁ አትቆጡ። እሺ አትቆጡ። ለአንዳንድ ሰዎች ትምህርት ይሆናል ብዬ ነው። እሺ ያው አንደኛ ማለት ነው ጉሊት ሰርተን ምን ያህል ደስተኛ እንደምንሆን ያሳየኋችሁ፣ ዝቅ ብንለም ከፍ እንደምንል ገንዘቡን ከያዝ ነው። ሁለተኛ ደግሞ ከልጆች ጋር እንዴት መዝናናት እንዳለብን፣ መጫወት እንዳለብን፣ ጊዜ መሰጣጣት እንዳለብን ለማሳየት ነው። እሺ ብዙ ጊዜ ልጅ ስንወልድ ለልጆቻችን ጊዜ ማንሰጥም፣ ምንም ነገር አናደርግላቸውም። በቃ ወንድ ካለ ነው ሁሉም ነገር። ሴትም ልጅ ምር ብላ የምትታየው። ከዛ የልጄ ጁስ መጣ። እሱም ከእንቅልፍ ተነሳ። እኔ ፍራሽ እናቱ እኔ ላይ ተኝቶ ፍራሽ እናቱ ነው መላችሁና እኔ ላይ ተኝቶ ከዛን ብድግ ብሎ ሲነሳ የልጅ ነገር ምን አለ ምናምን ስል ምንም የለም። ከዛ ጁስ አሪፍ ነውና ልጅም ይወደዋል። ጁሱን እዝዝ አደረኩለት። ጁሱ ላይ ሎሚውን አድርጌ ከዛ ነላችሁ ፍሬው ገብታ ነበር እዛች ጋ ፍሬዋን ውጥት አድርጌ ወደ ምላሴ ውርውር። ከዛን ይሄ ያበጠው ምናምን አይመችም። ስለዚህ እኔ እንትን ማለት አለብኝ። 1 2 ማንኪያ 3 ማንኪያ 4 ማንኪያ መልከስከስ አለብኝና ተልከሰቀስኩ ነው መላችሁ። ከዛ በኋላ ግን ልጄ እፈልገዋለሁ ጁሱን አለች። 2 ካዘዝኩኝ ያው አይጨርሱትም። ስለዚህ 1 ለ2 ማካፈል አለብኝ ብዬ አካፈልኳቸው እና ለልጄም ስሰጣት እኔ መልከስከስ አለብኝ እንዳልኳችሁ ተልከሰቀስኩኝ። የማንኪያው ደግሞ ልብሱ ላይ እንዳይንጠባጠብ ብዬ ነው እሺ የላስኩት፣ በሌላ እንዳታዩት። ልጄ ደግሞ ለመጀመሪያ ጊዜ እንደዚህ ስለሆነ ግዴታ በግድ ማስቀመስ አለብኝ። ያው እንትን አለ ተነካካ ምናምን ከንፈሩ ላይ። እሱንም እኔ እናት አይደለው ጠርጌ ለሰዋለሁ፣ ምን ችግር አለውና እናት ስትሆኑ እንደዚህ ነው ምላችሁ። ጠርጌ ምናምን ምጥለው መስሏችሁ አይደለም፣ ወደ አፌ ነው ማስገባው። እናትነትን ለየት የሚያደርገው ነገር ቢኖር ይሄ ነው እና አትሸወዱ ነው ምላችሁ። ገብታችሁ ለመውለድ ያብቃችሁ። ገብታችሁ ትዳር ለመያዝ ትዳር ቢስሚላ ይቅር አልልም። ብቻ በላን ጠጣን ምናምን ተዝናናን ከልጆቼ ጋር። በስተመጨረሻ ይኸው ሰላም ሁኑ። እንወዳችኋለን፣ እናከብራችኋለን። እየሄድን ነው ወደ ቤታችን ነው ምላችሁ። ላይክ፣ ሼር፣ ሰብስክራይብ ስለምታደርጉልን ደግሞ እናመሰግናለን። ባይ